ዛሬ እርጥብ ይዤላችሁ መጥቻለሁ። እርጥብ በገብስ አምባሻ በአምባሻ ነው። እርጥብ በአምባሻ የተለመደ አይደለም። ዛሬ በአምባሻ ይዤላችሁ መጥቻለሁ። በገብስ አምባሻ ነጭ ዳቦ መመገብ ለማትፈልጉ ሰዎች ቁርስ እንደ አማራጭ መጠቀም ትችላላችሁ። እንጀራ በተጋገረ ሰዓት አምባሻን በቀላሉ ጋግረን ለልጆች ቁርስ ለትላልቅ ሰውም ለሚፈልግ ሰው ልክ እንደዚህ መስራት እንችላለን ማለት ነው። እርጥብ ለመስራት እዚህ ጋር ውሃ ያስፈልገኝ ነበር። ውሃ ጣድኩኝ። የጣድኩት ውሃ ላይ ድንች ስላይስ ከትፌ ጨመርኩበት። ድንቹን ጨምሬ የተወሰነ አበስለዋለሁ። ከ4 እስከ 5 ደቂቃ አበስለዋለሁኝ ከድኜ። በጣም መብሰል አይጠበቅበትም፣ መብሰል የለበትም። ከበሰለ መጨረሻ ላይ ከስልስ ጋር ስንቀላቅለው ይፈረካከስብናል እና የእርጥብም እንትን አይሰጠንም ማለት ነው መጨረሻ ላይ። ስለዚህ በጣም መብሰል አይጠበቅበትም። የፈላ ውሃ ውስጥ ጨምረን ለተወሰኑ 4 ደቂቃ አውራ 5 ደቂቃ ገንፈል እንደማድረግ ነገር እንትን እንለዋለን ማለት ነው፣ እንቀቅለዋለን። ያው እኔ እዚህ ጋር ከድኜ 4 ደቂቃ አቆየዋለሁ። ያው እንደምታዩት በስሏል። በጣም ግን አይበስልም። በእጃችን ወጋ ወጋ እያደረግን በጥፍራችን ማየት እንችላለን። ድንቹ በስሎ ወርደዋል። እዚህ ጋር መጥበሻ ላይ ዘይት አድርጌ የእርጥቡን ስልስ ሰራለሁኝ ማለት ነው። ያው ሽንኩርት በቀጫጭኑ ከትፌ ለእርጥብ አዘጋጃለሁ ማለት ነው። ካሮት ጨመርኩበት። ካሮትና ሽንኩርት የተወሰነ ትንሽ አብሬ አበስለዋለሁኝ። ሁሉም በጣም መብሰል አይጠበቅባቸውም። ትንሽ እናበስላቸዋለን። እርጥብ ያው በማቃጠል ነው የምናውቀው። የሚያቃጥሉ ነገሮችን እንደነ ሚጥሚጣ፣ ቃሪያ ያሉ ነገሮችን እንጨምርበታለን። ቆንጆ በርበሬ እንጨምራለን። እነዚህን ነገሮች ስንጨምር ጣዕሙን በጣም እንዲጣፍጥ ያደርገዋል። በዛ ላይ ደግሞ የሚያቃጥለውንም እንትን ያመጣልናል ማለት ነው። ይኸው እዚህ ጋር እርድ ጨምሬያለሁ። እርድ ለከለር ነው የጨመርኩት። ነጭ ሽንኩርት ከሚያቃጥሉት ነገሮች አንዱ ያው ነጭ ሽንኩርት ነው። ቲማቲም፣ አብሬ አንድ ላይ እንደዚህ እያማሰልኩኝ አበስለዋለሁ ማለት ነው። ያው እንደምታዩት እየበሰለ ነው። ቲማቲሙ በጣም መብሰል አይጠበቅበትም። እዚህ ጋር ቆንጆ በርበሬና ሮዝመሪ አንድ ላይ ፈጭቼ ጨምሬበታለሁ። ይኸው ሚጥሚጣ ጨምሬያለሁ። እርጥብ ሲባል ያው ማቃጠሉ የማይቀር ነገር ስለሆነ እንዲያቃጥል በሚል ነው ሚጥሚጣ ጨመርኩበት። ዘይት አይብዛ። ዘይት ከበዛ መጨረሻ ላይ ዳቦ ላይ ደግሞ ከዳቦ አልፎ እየፈሰሰ ሊያስቸግረን ስለሚችል ዘይት ባናበዛ ጥሩ ነው። እዚህ ጋር ነጭ ሽንኩርት ፓውደሩን ጨመርኩበት። ከዛ አማስለዋለሁ እና እንደዚህ እያደረግን አስፈላጊ የሆነ ቅመማ ቅመም ባለን ነገር ነጭ ሽንኩርት ትንሽ ከተፍ አድርገን ሚጥሚጣ አድርገን ምናምን መስራት እንችላለን። ያው እዚህ ጋር ትንሽ ውሃ እንትን አልኩት መጥበሻው እንዳይዝብኝ ውሃ ትንሽ ጨምሬበታለሁ። ግን እስኪመጥ ድረስ አበስለዋለሁ። ያው በምታዩት መሰረት እንደዚህ አበስለዋለሁ ማለት ነው። ያው እዚህ ጋር አልቆለታል። ኦሬዲ ጨርሻለሁ። አሁን የቀረን ድንች ነው። ያ ቀደም ያዘጋጀነውን ድንች አንጣፈን እናመጣዋለን። ጨው አልጨመርኩም ነበር፣ ትንሽ ጨው ጨምሬበታለሁ።
ከዛ የሚቀረን አሁን ድንቹን መጨመር ነው። ድንቹን ደግሞ እንጨምራለን። ይኸው ቃሪያ ጨምሬያለሁ። ቃሪያ መጨመር እንግዲህ ግዴታ ነው። እርጥብ ከተባለ ያው ማቃጠሉ አይቀርም። እንዲያቃጥለን ቃሪያና እንደነ ሚጥሚጣ፣ ነጭ ሽንኩርት ያሉት ነገሮች፣ ቆንዶ በርበሬ ሁሉም የሚያቃጥሉ ናቸው። ስለዚህ እነዚህ ነገሮች ተጠቅመን እንሰራለን። ይኸው እዚህ ጋር ቅድም ያገነፈልኩት የቀቀልኩት ድንች ነው። እኔ ራሱ ትንሽ በስሎብኛል መሰለኝ። ኖርማሊ ባይበስል ነው የሚመረጠው። በጣም አልቦካም፣ ግን ጥሩ ነው። አሪፍ ሆኖ በስሏል። ጥሩ ነው። ከዚህ በላይ ደግሞ መብሰል አይጠበቅበትም። ይሄ የኔ አሪፍ ነው። እናንተ ከዚህ በላይ እንዳታበስሉት። ለምን? ከስልሱ ጋር በምትቀላቀሉት ሰዓት ሊቦካ ስለሚችል ማለት ነው። እንዳይቦካባችሁ በስልሱ እንፋሎት ትንሽ እንትን ማለት ስላለበት ብዬ ነው። ቀላቅለዋለሁ። ትንሽ ከድኜ አቆየውና አብሮ የስልሱ እንትን እንዲይዝ ነው። የስልሱን ጣዕም እንዲይዝልን እንደዚህ ትንሽ እናቆየውና እንቀላቅለዋለን ማለት ነው። ያው እንደምታዩት እኔ እየቀላቀልኩት ነው ያለሁት እና እንደምታዩት አይደለም እንግዲህ በርበሬ በበዛበት በቀላ አይደለም የሚያቃጥለው ማለት ነው። ቃጠሎ ነው። በጣም ነው የሚያቃጥለው። ሚጥሚጣ አለው፣ ቆንዶ በርበሬ፣ ያው እንደምታዩት ቃሪያም፣ ሽንኩርት ሁሉም እየተቀመመ ነው እና በጣም ነው የሚያቃጥለው። አሁን ያዘጋጀነው አምባሻ አለ። አምባሻ ጋግሬ አዘጋጅቻለሁ። የገብስ የተፈተገ ገብስ አስፈጭቼ ኖርማሊ እንደዚህ እንጀራ በመጋገር ሰዓት ብዙ ጊዜ የገብስ አምባሻ ጋግራለሁኝ። ስለዚህ ዛሬ ዳቦ እንትን ከምጠቀም ይሄንን ለምን አልጠቀምም ብዬ በዚህ መልኩ ሞክሬዋለሁኝ እኔ። እስኪ አይታችሁ ወይም ደግሞ ቤት ውስጥ ሞክራችሁት አስተያየት ብትነግሩኝ በጣም ደስ ይለኛል። ይኸው እንደምታዩት እኔ እንግዲህ ጨርሻለሁ። እዚህ ጋር አምባሻውን እንትን ብዬ ልክ እንደዚህ ያዘጋጀሁትን ስልስ የእርጥብ ስልስ አደርግበታለሁ ማለት ነው። በጣም የሚያቃጥል ይመስለኛል። እንግዲህ እኔ ለልጆች ነው የማዘጋጀው። እነሱም የሚያቃጥል ነገር አይጠሉም፣ ደስ ይላቸዋል። እርጥብ ስላቸው ደግሞ ያው ከመጀመሪያውም እንደሚያቃጥል ያውቁታልና ብዙም አዲስ ነገር አይሆንባቸውም ብዬ ነው የማስበው። ልክ በቃ በዚህ መልክ ሰርታችሁ እንደዚህ ቤት ውስጥ መሞከር ትችላላችሁ። እኔን ደግሞ ሰፖርት ብታደርጉኝ ላይክ፣ ሼር፣ ሰብስክራይብ ምናምን ብታደርጉልኝ በጣም ደስ ይለኛል። ብታበረታቱኝ ይህንኑ ስራም ቢሆን ሌላም መስራት አለብሽ እንደዚህ አድርጊ ይሄንን ስሪ ምናምን ብላችሁ የምትሉኝም ካለ እንደ አስተያየት እቀበላለሁ። ሌላም ሰራለሁ ብትሉኝ ደስ ይለኛል። ሞራል ይሆነኛል ለኔም በድጋሚ በዚህ ስራ በርትቼ እንድቀጥልና ሌላ ቪዲዮ ይዤ እንድመጣ ሞራል ይሆነኛል። ይኸው በምታዩት መልኩ እርጥባችን ደርሷል። በጣም ቆንጆ ሆኗል። እስኪ ልጆቼ ደግሞ ይሞክሩትና እንግዲህ ያለውን ጣዕም እነሱ ይነግሩኛል ማለት ነው።